አበነ ዮሚ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብፃን እስከዛቲ ሰዓት ሁላችንን ለዚህ ሰዓት ስላደረሰን የቅዱሳን አባቶቻችን አምላካቸው የእኛም አምላካችን እግዚአብሔር ስም ለዘላለም የተመሰገነ ይሁን። ክቡር አባታችን መምህር ቆሞስ አባ ላይከ ማርያም የዚህ የገዳሙ አበምኔት፣ ክቡራን አበው ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ ዘማሪያን፣ ለዚህ ሰናይ ዓላማ እዚህ የተሰበሰባችሁ ምዕመናን ምዕመናት፣ አባቶች እና እናቶች፣ ወንድሞችና እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ስትጮክ ብላችሁ እግዚአብሔር ይመስገን። ለባህሪው ሽረት ለመንግስቱ ጉልፈት የሌለበት ዘመናት ባለቤት የአባቶቻችን አምላክ ነው እግዚአብሔር። ለዚህች ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። አሜን። ወደስኪ ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አብራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ስናይ ማእከለ ክርዳድ ስንዴ በእንክርዳድ መካከል የሚል ርዕስ ይዘን 5 ወይም 6 ደቂቃ ቢበዛ 7 ደቂቃ በጣም ደክሟቸዋልና በዛው ፌንት እንዳትሰሩ። ወደ እናንተ ስመጣ መንገድ ላይ አሁን መቼ እንደምታውቁት ይህ ኮሪደሩ የሚሰራው በሰንበት ነው እና መንገዱን አንዱ መንገድ ተቆፍሮ ተይዞ ሌላኛው መንገድ ላይ ተቀቅለን ፀሐይ ላይ ነው እና ለዛ ነው እንጂ ቀደም ብዬ ነበር እናንተ ጋር እንድመጣ ወንድማችን ዲያቆን በስርዓት አዘውኝ የነበረው ግን ከአገልጋይ የዛሬውን ቀን የጩኸት ቀን ነው። አሁን እዚህ መድረክ ላይ ሲቆም የቅዳሴው ሳይቆጠር 3ኛ መቆሜ ነው። ከዚህ በኋላ እንደ እግዚአብሔር ፈቃድ 2 እቆማለሁ እና አስቡት እንግዲህ ድካሙ እንዴት እንደሚሆን። ስለዚህ ነቃ ነቃ ብትሉ ጥሩ ነው። ማን ይመስገን? ሲጮክ ብላችሁ እግዚአብሔር ይመስገን በመስገን ድገሙት። አሁን እንደው ይሄ ምስጋና በዚህ ሙቀት ቤታችሁ ይግባላችሁ። እግዚአብሔር በባህሉ ምስጉን ነው። እኛ ስላላመሰገን ነው አይጎድልበትም፣ ስላመሰገን አንጨምርለትም። ሰው እግዚአብሔርን የሚያመሰግነው ለራሱ ክብር ነው፣ ለራሱ ጸጋ ነው፣ ለራሱ እድገት፣ ለራሱ በረከት እና እኛ ሰዎች ስለሆነ የሚያመሰግን ሰው ስናያባን ደስ ይለናል። ለዚህ ነው እንጂ በዚህ ቀዝቀዝ ባለ ስሜታችሁ ልባችሁ የሞቀ ከሆነ እግዚአብሔር ከእናንተ ጋር ይሆናል እና መድኃኒዓለም ከሁላችን ጋር ይሆናል። ይህ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ 7ኛው የዐቢይ ጾም ሳምንት በሰው የተሰየመ ሳምንት ወይንም በሰው ስም ከነስሙ በተጸውዖ ስሙ በማንነት የተሰየመ ሳምንት ይሄ ነው። መጻጉዕ በተጸውዖ ስሙ ሳይሆን በሕይወት በሕልውና በማንነቱ በመገለጫ ስሙ የዓይነ ስውር እንደሚባል በሽተኛው ተብሎ ነው የተሰየመ። ባለታሪኩ የመጻጉዕ ሳምንት አንድ ሰው ብቻ አይደለም። በአንድ ሰው መነሻነት ሳምንቱን በሙሉ የታመሙ ድውያንን እግዚአብሔር እንደፈወሳቸው ይታወቃል። ይሄኛው ሳምንት ግን ልዩ ሳምንት ነው። ኒቆዲሞስ ይባላል። ወሃሎ አሐዱ እዚህ ፈሪሳውያን የስሙ ኒቆዲሞስ መልአኮሙ ለአይሁድ ይላል። ከፈሪሳውያን መልአኮሙ ለአይሁድ ዘስሙ ኒቆዲሞስ ስሙ ኒቆዲሞስ የሚባል ወሃሎ አሐዱ እዚህ አንድ ሰው ነበር። ከፈሪሳውያን ወገን፣ ክርስቶስን ከሚያሳድዱት ወገን፣ ከከሳሾች ወገን፣ ነገር ከሚሰነጥቁ ወገን፣ እሱ የሚናገረውን እየፈቱ ለክስ ከሚዘጋጁ ሰዎች ወገን የሆነ አንድ ስሙ ኒቆዲሞስ ብለው እናት አባቱ ያወጡለት ሰው ነበር። ወውቱ መጽአ በእግዚእ ኢየሱስ ሌሊተ ሌሊት ሆኖ በሌሊት ሰዓት በጨለማ ተደብቆ ወደ ክርስቶስ ወደ ኢየሱስ መጣ። ወይ ቤሎ እንዲህም አለው ወአልቦ ዘይገብር ወአልቦ ይግበር ዘአንተ ትገብር ዘንተ ተአምረ ዘንበለ እግዚአብሔር
እግዚአብሔር ከእሱ ጋር ከሆነ በቀር ይህ አንተ የምትፈጽመውን ተግባር ሊፈጽም የለም። ዘእንበለ እግዚአብሔር ምስለ መምህር ሆይ አለ። ከሰው መካከል አንተ የምትፈጽመውን ተአምር ሊያደርግ የሚችል ማንም የለም። ከሌላ ወገን የመጣ ሰው ልብ አንድ ሰው ነበር፣ ከፈሪሳውያን ወገን የሆነ ወደ ሌሊት ወደ ክርስቶስ ዘንድ መጣ። መምህር ነው፣ የተከበረ ነው። እሱ የሚያስተምራቸው ሰዎች የክርስቶስ አሳዳጆች ናቸው። ጌታን ወስደው ለመስቀል ገርፈው ለመግደል የተዘጋጁ ሰዎች መካከል መጣና መምህር ሆይ አለ ክርስቶስን ወአልቦ ዘይግበር ዘአንተ ትገብር ዘንተ ተአምረ ዘእንበለ እግዚአብሔር ምስሌሁ አንተ የምታደርገው ይህንን ዘንተ ተአምረ አንተ ትገብር ዘእንበለ እግዚአብሔር ምስሌሁ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምትሰራው ይህን ተአምር ይችል ዘንድ ወአልቦ ዘይግበር የሚችል አንድም ሰው የለም አለ። አማን አማን እብለከ ዘይተወለደ አክመ እይክል እይርያ መንግሥተ እግዚአብሔር እግዚአብሔርን ያያት ዘንድ አይችልም አንተ ሁለተኛ ያልተወለደ ብሎ ጌታ ጠየቀው። ጌታ መለሰለት። በዚህ ጊዜ ኒቆዲሞስ ምን አለ? እንዴት ይህ ሊሆን ይችላል? ሰው ድጋሚ እንዴት ይወለዳል? ብሏል። ዘይተወለደ እምእማይ ወመንፈስ ቅዱስ ይክል በዊና የሚለው ከታች ይመጣል። እግዚአብሔር ከሁላችን ጋር ይሁን። በቃ ይህንን ተአምር ሊሰራ የሚችል ማንም የለም ብሎ የተናገረ በእንክርዳድ መካከል የበቀለ አንድ ስንዴ ነበር ነው ማለት ነው። ዋህሎ አሐዱ ብእሲት እምነ ፈሪሳውያን ከከሳሾች መካከል የማይከስ ከተሳዳቢዎች መካከል የሚመሰክር ከተራጋሚዎች መካከል የሚመርቅ ከእግዚአብሔር ከእሱ ጋር ከሆነ በቀር ይህን ተአምር ሊሰራ የሚችል የለም የሚል አንድ ሰው ተገኘ ተብሎ በኒቆዲሞስ ተሰየመለት። ይህ ሳምንት የተሰየመለት ኒቆዲሞስ አምስቱን አዕማደ ምስጢር የተማረ ነው ብሎ አባቶቻችን የአዲሳት ትርጓሜ መምህራን ይናገራሉ። ዋና ዋና ነጥቦቹ ግን የምስጢራት መግቢያ በር በሆነው በጥምቀት ልጅነት የእግዚአብሔር በሥጋዌ መገለጥ እንደገና ደግሞ በስቅለት ዓለምን የሚያድን እግዚአብሔር በትንሣኤ ተመልሶ በዕርገት ሰማይ ተመልሶ እንደሚገባ የመሰከረበትን እንመለከታለን። ይህንን ይዘው ነው አባቶቻችን ምስክርነት የሚሰጡት። ትልቁ መልእክት ስርናይ ማእከለ ክርዳድ በእንክርዳድ መካከል የበቀለ ስንዴ ነው። እኛ በዚህ ዘመን ስንዴ መካከል ያለን እንክርዳዶች ሆነናል። በብዙ በጎ የእግዚአብሔር ስጦታዎች ታጥረን አመስጋኞች አይደለንም፣ ከሳሾች ነን፣ ነቃሾች ነን። ከበጎ ነገሮች ውስጥ ክፉ ነገር ፈላጊዎች ፎልት ፋይንደርስ ነን። እሱ ግን ምንድን ነው? ስርናይ ነው። ግን ማእከለ ክርዳድ በእንክርዳድ መካከል የበቀለ ስንዴ ነው። የክስትና የውዥንብር ብዛት ጆሮውን አላደነቆረበትም፣ አይምሮውን አላደረቀበትም፣ የዓለም አሉባልታ አልከደነውም። ስለዚህ የእግዚአብሔርን ማዳን በትክክል የሚመለከቱ ሰዎች ነገሮችን አበጥረው ምስጢራትን ጠንቅቀው ለማወቅ የሚጥሩ ናቸው ነው። መጠየቅ ያደርጋሉ የሚባለው ለዚህ ብዙዎቻችን ባሉባልታ አንድ ሰው ነበረ። ዮሐንስ ወንጌል ምዕራፍ 3 ከመተረኩ በፊት አንድ ምዕራፍ ዘመን ወደ ኋላ ስንገባ ዮሐንስ ወንጌል ምዕራፍ 1 ላይ የሚነገርለት ናትናኤል የሚባል አንድ ሰው ነበረ። ረከብናሁ ለማስያስ ማስያስ ወይንም ኢየሱስ መሲህ የተባለውን ክርስቶስን ዘበትርጓሜው ይብልዎ ክርስቶስ ክርስቶስ ብለው የሚጠሩትን ማስያስን አገኘ ነው ብሎ ፊልጶስ ሄዶ ጠርቶት ነበር። የጠየቀው ጥያቄ ከናዝሬት መልካም ነገር ይወጣል አሉባልታ ሲደፍረን እነዚህ መድኃኒት ተወልዷል፣ መሲህ ተገኝቷል፣ ክርስቶስ ተገኝቷል፣ ሕዝቡን ከኃጢአት የሚያድናቸው ካጎነበሱበት የሚያቀናቸው እስራታቸውን የሚፈታ እርቃንን የሚከድን ጨለማውን የሚያበራ ሐዘን ትካዜን የሚያስወግድ መድኃኒት መጥቷል። መሲህ እኮ ተወልዷል። ነቢያት ትንቢት የተናገሩለት አባቶች በናፍቆት የጠበቁት ክርስቶስ እኮ በከተማችን ተገኝቷል። ከናዝሬት እንዴት ሊሆን ይችላል? አሉባልታ እነዚህ ብዙ ሰዎች ቤተ ክርስቲያንን ሳያውቋት በአሉባልታ ይሸሻታል። ሳያውቋት ማብራሪያ ሲሰጡባት ይታያል። ሳያውቋት እናታቸው ላይ ድንጋይ ይወረውሩባታል። ሳያውቋት ሊነክሷት ጥርሳቸውን ያፋጩባታል። ሳያውቋት የነገር ፍላጻቸውን ይተኩሱባታል። ሳያውቋት እርሷ ግን ለጠላቶቹም እናት ናት፣ ላላመኑትም እናት ናት። መቅደሳችን ስር የፈለቀው ጸበል እነ ገብረ ማርያም ወለተ ማርያምን ብቻ ሳይሆን እነ ፋጥማና ከድርንም ይፈውሳል። ማን ይመስገን? ክብርና ምስጋና ለስሙ ይሁን። ሳያውቁ ግን እነ ፋጥማና ከድር ድንጋይ ይወረውሩባታል። አያችሁ፣ ናትናኤል በአሉባልታ ቤተ ክርስቲያንን የጠላ ሰውን ይመስላል። ገና ወደ ክርስቶስ ሲመጣ ክርስቶስ ምን አለ? ነዋ ዘበአማን እስራኤላዊ ዛጎ ፍሉት ውስተ ልቡ በልቡ ተንኮል የሌለበት ግን አሉባልታ ወደ
ሲቀርብ ግን ባንድ የሚጸድቅ ሃይማኖትን በረከት የተመለከቱ ቢጠቁ ግን እግዚአብሔር የሚባረካቸው ብዙ ናቸው። ቅሩብ እግዚአብሔር ለየዋሃን ልብ ነው። ልባቸው ለተሰበረ እግዚአብሔር ቅርብ ነው። እዛ ውስጥ እየኖሩ ያጋጥሙት ሰዎች አሉ። 9 ዓመት 10 ዓመት የቤተክርስቲያን ዘበኛ ሆኖ 15 ዓመት መሪጌታ ነበርኩ ብሎ መናፍቃን አዳራሽ ላይ የሚጮህ ሰው ታገኛላችሁ። 5 ዓመት 6 ዓመት በምንኩስና ኖሮ አሁን ደግሞ ቁርጤን እንደ ልቤ፣ አጥንቴን እንደ ልቤ፣ ስጋዬን እንደ ልቤ፣ ጮማዬን እንደ ልቤ የሚል ታገኙታላችሁ። ቆቡን ከልብስ በታች ያየ እለ ከርሶም ያመልኩ ሆዳቸው አምላካቸው ነው ከሚለው የተደመረ ሰው ታገኛላችሁ። መድኃኔዓለም ከዚህ ይሰውረን። አሉባልታ ክፉ ይሰብራል፣ እግር ይሰብራል፣ ወደ እግዚአብሔር ቤት እንዳንሄድ። ስለዚህ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም የሚለው የኒቆዲሞስ ምስክርነት ሽንገላ ስላልሆነ ነው። ዘይተወለደ ዳግመ ኢይሬአ ለመንግሥተ እግዚአብሔር፣ እግዚአብሔርን ያያት ዘንድ ኢይሬአ ለመንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ያያት ዘንድ አይችልም ተብሎ የተነገረው ከልቡ ስለመጣ ነው። ምስክርነት ብቻ አያድንም። ልጅነት ያስፈልግሃል። ከሰማይ ሰማያት መውረዱን፣ መወለዱን፣ መጠመቁ፣ ልጅነት ማግኘት እናገኝ ዘንድ የጥምቀትን ስርዓት መስራቱን፣ ልጅነትን መስጠቱን፣ ከዚያ እንደሚስተቀል መስቀል ላይ እንደሚወጣ ተመልሶ ሰማይ ሰማያት እንደሚያርግ ክብርና ምስጋና ለስሙ ይሁን። ስለዚህ ይህን የተነገረው ከልቡ ስለመጣ ነው። ናዝራኤልም የመጣው እስቲ ይኸው ብሎ ውስጡ ንጹሕ ነበር። እነሆ እስራኤላዊ ንጹሕ በአይቴ ተአምረኒ፣ የት ታውቀኛለህ አንተ እዚህ ናዝሬት የተወለደ ሰው ነው ሲለው ነበር። ከዚህ መልካም አይወጣም ብሎት ነበር። እንዴት ውስጤን አውቀህ መሰከርክልኝ ነው። እምቅድመ ይጸውዕከ ፊልጶስ ሊቁ ከበታሕተ በለስ፣ ገና ፊልጶስ ሳይጠራ ከበለስ በታች ሳለ አየኸው አለ። አያችሁ፣ ገና ከበለስ በታች ሳንፈጠር እግዚአብሔር ያውቃል። ገና ሳንወለድ ያውቀናል። በእናታችን ማኅፀን እያለን ሳይሰራን ያውቀናል። እሱ ማን ስለሆነ ነገሩ ማን ስለሆነ እሱ እግዚአብሔር ነው። ማን ስለሆነ እሱ እግዚአብሔር። ለዚህች ቀን ስትጠሩ እግዚአብሔር ያውቃቸዋል። ምናልባት ገንዘቡን ወጣ አድርጎ የመቅደስ ባንድ ሊያድስ የሚችል ሰው ሊኖር ይችላል። እግዚአብሔር ያን አይፈልግም። እስመ በብዙ ጻማ ወድካም አለወነ ንባ ውስተ መንግሥተ እግዚአብሔር፣ ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለ። ስለዚህ እኛም እንድንለፋ ይፈልጋል። አባቶችን ከዛ ድረስ ለቤተ መቅደስ ብለው እንዲመጡ ይፈልጋል። አያችሁ፣ አቡነ ተክለ ሃይማኖት በዓታቸውን ዘግተው በጸሎት ብቻ ቢኖሩ ገነት ይወርሳሉ። ነገር ግን በኪደተ እግራቸው ኢትዮጵያ ሁሉ ተንከራተው ዞረው ዳሞታ ተራራ ላይ ሄደው አጆራ ገደል ላይ ተወርውረው ዋጋ እንዲከፍሉ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጸንቶ ተልእኮ ግን ከባድ፣ ብዙ ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም። መድኃኔዓለም ያስታጥቀን ሁላችንን። ስለዚህ እግዚአብሔር መንገዱ ረቂቅ ነው። ባለንበት ቦታ ራስን ለመለወጥ በጣም ነው ትልቁ ማንነት። ገና ፊልጶስ ሳይጠራ በለስ በታች ያየው እሱ ብቻ የሚያውቀው ማንም የማያውቀው ገመና ስለተገለጠበት አማን አማን ወልደ እግዚአብሔር ንጉሠ እስራኤል አንተ ብሎ ተለወጠ ይላል። እውነት እውነት እልሃለሁ የእግዚአብሔር ልጅ አንተ እስመ የለከሁ ጠይቁ ከበታሕተ በለስ ተአምኖ እግዚአብሔር እንዴት ስላልክ አመንክ። ገና ሰማይ ተከፍቶ ታያለህ። ቸር ያሰማን መድኃኔዓለም ለሁላችን። ኒቆዲሞስም የተነገረው መልእክቴ ነው። ረቢ ነአምን ከመ በኀበ እግዚአብሔር መጻእከ ከመ ትከውን መምህረ ብሎ ነው የጀመረው። መምህር ሆይ ከእግዚአብሔር ዘንድ እኛን እንድታስተምር ተልከን መጥተሃል። በዚህ እናምናለን። እስመ አልቦ ዘይግበር ዘንተ ተአምረ ዘአንተ ትገብር ዘንድ እግዚአብሔር ምስሌሁ። እግዚአብሔር ከእሱ ጋር ከሆነ በቀር ይህን አይሠራም። ውሸት ነው፣ ክፉ ነው፣ ሕዝቡን ያስታል፣ የተሳሳተን ያስተምረው አሳች ነው ይሉት ነበር ፈሪሳውያኑ። እሱ ግን ሰምቷል። ቀን ቀን ደቀ መዛሙርቱን ይጠይቃቸዋል ስለ ክርስቶስ። ስለ ክርስቶስ በትክክል የመለሰላቸው የለም። መንገዱ ሁሉ ኢየሱስ ኢየሱስ፣ ኔትወርክ ሁሉ ኢየሱስ ኢየሱስ፣ ቲክቶክ ሁሉ ኢየሱስ ኢየሱስ ይላል። ግን ኢየሱስን የሚያውቀው የለም። ስሙን የሚጠሩ ብዙ ናቸው፣ በስሙ የሚኖሩ ሰዎች የሉ። አያችሁ። ስለዚህ ኒቆዲሞስ አጣጥቶ በትክክል ማየትን ያስተምራል። አለመቸኮልን ያስተምራል። ከተሸከመው ቀለም የበለጠ ሌላ የማያውቀው ሌላ ቀለም እንዳለ ያስታውቃል። ይህ የተረዳ ሰው እግዚአብሔር እውቀትን ብቻ ሳይሆን ጥበብን ይስጠላውላቸው። ብዙ ሰዎች እውቀት አላቸው፣ ጥበብ ግን የላቸው። ስለዚህ እውቀታቸውን የሚጠቀሙበት ለክፋት ነው።
ዓለም ብዙ አዋቂዎች አሏት። ማብራት የሰሩ አዋቂዎች አሏት። ቦምብ ያመረቱም አዋቂዎች አሏት። ዓለምን የሚያጠፋ መሳሪያ መርዝ ያመረቱ አዋቂዎች አሏት። ዓለምን ሊያጠፋ የሚችል መሳሪያ አለን ብለው አውጥተዋል። ዓለምን ሊያበላ የሚችል ግን ነገር አምርተው አያውቁም። የዓለምን ሰቆቃ ሊያቆም የሚችል ነገር ግን አምርተው አያውቁም። ብዙ የሰላም አስከባሪ ኃይላት አሉ አይደል? የሚባሉት ሰላም አስከባሪዎች የሚባሉ ባለጠመንጆች ናቸው። በመሳሪያ ያስከብሩ ናቸው። በሀገራችን ሰላም ለማስከበር እርምጃ ወስደናል። ምን ማለት ነው? መዓት አምጥተናል ነው። በጠመንጃ ነው፣ በጠረጴዛ ዙሪያ ነው። ግማሾቹ አይደለም። ሰላም የተሰራልን በመስቀል ነው። ሰላሜ የውበትሙ ሰላሜ አሐድለክሙ ወሰላመ ዚአየ የውበትሙ። ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጣችሁ ሰላም ምንድን ነው ያለ? ዓለም እንደሚሰጠው አይነት ሰላም አይደለም። ክርስቶስ የሰጠን ሰላም ዘላለማዊ ሕይወት የምናገኝበት ሰላም ነው። ልባችን የሚያርፍበት ሰላም ነው። ተሻግረን የምንኖርበት ሰላም ነው። ክርስቶስ የሰጠን ሰላም። የዓለም ሰላም ምናልባት እኛን ጸጥ የሚያደርግ ሊሆን ይችላል። የክርስቶስ ሰላም ግን ራሱን በመስቀል ላይ ያዋለ ሰላም ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ከእሱ ጋር ከሆነ በቀር ይሄንን ሊያደርግ የሚችል ማንም ስለሌለ አለ መምህር ሆነ መጥተሃል። ስንዴነቱ ይሄ አካባቢ ያሉት ደቀ መዛሙርቱ ትልቅ መምህር ነው። በነገራችን ላይ ኒቆዲሞስ ሊቅ ነው። መልአኩም ለአይሁድ አንተ ሊቆሙ ለእስራኤል ብሎታል ጌታ። አንተ የእስራኤል ሊቃቸው ስትሆን ይህን እንዴት አታውቅም ብሎታል ሲያስተምረው። ሊቅ ነው። የተለቀቀ መጻሕፍትን ያወቀ ነው። የእውቀት ትልቁ ጥግ ባለፍሬ ነው። ፍሬ የተሸከመች ዛፍና በእውቀት የተሞሉ ሰዎች አንድ ናቸው። አንገታቸውን ለመስጠት ዘንበል ያደርጋሉ። አያችሁ፣ እውቀት ተሞልቶ ትህትና ከሌለው ከንቱ ነው። የተማረ ሰው ትሁት ነው። ስለዚህ ትክክለኛ መምህር አገኘ። መምህሩ ከሱ የተሻለ መምህር አገኘ። ትልቁን የኔታ አገኘ። የኔታው መምህሩ ስለዚህ ረቢ ብሎ መጣ። መምህር ሆይ አለው። ከዛ ጌታ አማን አውሳ እግዚ ኢየሱስ ጌታ መለሰ እንዲህ አለው፣ አማን አማን ለከ እውነት እልሃለሁ ለይተወደደ አገነ ኢይሬያ ለመንግሥተ እግዚአብሔር። ይደጋሚ ያልተወለደ የእግዚአብሔር መንግሥት ሊወርስ አይችልም አለው። እንዴት ሰው እንዴት ድጋሚ ይወለዳል? ትልቁ ነጥብ ይሄ። ወደዚህ ዓለም ለመኖር ከእግዚአብሔር ከእናትና በእግዚአብሔር ፈቃድ ከእናት ከአባታችን ወደዚህ መጥተናል። በእናታችን ማኅፀን እኮ ከአባታችን አብራክ ከእናታችን ማኅፀን ከእናት ከአባታችን ተወልደን ዓለም ላይ እንታያለን። ያልተወለደ አያልቅም። እዛኛው መንግሥት ደግሞ ሄደን ለመኖር ድጋሚ መወለድ ያስፈልጋቸዋል። ጥምቀት ዳግም መወለድ ነው። ግን ክርስቶስ የተናገረው ይህን ብቻ አይደለም። ለኒቆዲሞስ ሲነግረው ርደቱንም ነግሮታል። በነገራችን ላይ የዐቢይ ጾም የመጀመሪያው ሳምንት ዘወረደ ክርስቶስ ኒቆዲሞስን ያስተማረው ትምህርት የሚተረክበት ነው። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ። ወረታቸው ዝቅ ብሎ ከሰማይ ከወረደ በቀር ወደ ሰማዮች በሰማይ ዘውቱ ይነብር ውስተ ሰማይ በሰማይ የሚኖረው የሰው ልጅ ነው ብሎ ራሱ ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱን ምስጢረ ሥጋዌ ገልጦለታል ለኒቆዲሞስ። ለደቀ መዛሙርቱ ለመረጣቸው ያልተናገረው ለማታ ተማሪው ነገረ። ቀንና ሌሊት አብረው ለሚሆኑት ያልተናገረውን ለእሱ ለብቻው ነገረው። ከምስጢር ሐዋርያት ቀድሞ በዛኛው ቤት የሚኖር መልአኩ ዕብራዊ የአይሁድ አለቃቸው የሆነ መምህራቸው ከፈሪሳውያን ወገን ለሆነ ሰው ነገረ። እግዚአብሔር ድብቅ ሰራዊት ዘራቸውን ቆጥረው ጎጣቸውን ቆጥረው የሰባት ክርስቲያን ዘር ነኝ ብለው ጫት ቤት በረንዳ ላይ የተቀመጡ ብዙ ልጆች አሉ። አያቴ ቄስ ናቸው፣ አጎቴ መሪጌታ ናቸው ይሏቸዋል። እነሱ ግን አንድ ብለው በሰማያት አይደሉም። በክርስትና የአያቴ ሃይማኖት ብለው መጽደቅ የለም። ከሌላ ቤት አምጥቶ እግዚአብሔር ማጽደቅ ይችላል። ስሙ የተመሰገነ ይሁን። በእንክርዳድ መካከል ንጹሕ ስንዴ ያለው ባለመንሹ የሚያበጥርበት ቀን አለ። ያኔ መንሹ በእጁ የሆነ ስንዴውን ይመርጣል። ስለዚህ እኔና እናንተ አሁን ያለንበት ዓለም እንክርዳድ ይበዛል። እንክርዳድ ሁሉም ቦታ ነው። ቤተ መንግሥትም ቤተ ክህነትም የእንክርዳድ ክምችት እየሆነ ነው። እኛው የቤተ ክህነት ሰዎች ከዚህ መካከል ለክርስቶስ የተመቸ ለወንጌሉ የተመቸ ለመንፈሳዊ አገልግሎት የተመቸ ለክብሩ ተገኝቶ የተመቸ የአባቶችን ስርዓት የተከተለ ፍጹም ስንዴነት ያስፈልጋል ማለት ነው።
ስርናይ ማዕከለ ክርዳድ የዚህ ዘመን ክርስቲያኖች ናቸው። ይሄ ገዳማትን የማገዝ ስራ አስቦ ስንጠራና ስንመጣ በጣም የአዳራሽ ሞልቶ መትረፍ ነበረበት። ግን ዘመኑ ክርዳድ ሆኗል። ስለዚህ ስንዴው ትንሽ ነው። ከዛ መካከል እናንተ ናችሁ። ማን ይመስገን? እግዚአብሔር ይመስገን። እንክርዳድ እንዳትሆኑ፣ ተመልሳችሁ እንዳትወጡ። 12 መርጦ አንዱ እንክርዳድ ሆኖ ወድቋል። ይሄ ጴጥሮስ እንኳን ለትንሽ ነው የተመለሰው። አያችሁ፣ ይወረሳል፣ መዋረስ አለ። ሰው ሰይጣናዊነትን ይዋረሳል፣ እንክርዳድነትን ስንዴ ይዋረሳል። ለእግዚአብሔር ተመርጦ የተጠራ ሙት እስከ ማስነሳት የደረሰ ይክዳል። የመቅደሱ አገልጋይ መናፍቅ ይሆናል። መንኩሶ የነበረው ዱርዬ ይሆናል። ስንት ዓመት የተማረበትን መንፈሳዊ የአገልግሎት ትምህርት፣ ሰማያዊ ዜማ፣ የቅዱስ ያሬድ ልጅነትን ለዓለም ዳንኪራ ሊሸጠው ይችላል። እንክርዳድ ብዙ አለ። ልክ እንደዚሁ ብዙ ስንዴ ከውጭ አለ። መድኃኔዓለም እንክርዳድ ከመሆን ይሰውራል። ስለዚህ ኒቆዲሞስ ንጹሕ ስንዴ ነው። ለሐዋርያት ያልተሰጠ ጸጋ ለእሱ ተሰጠው። ጥምቀት ማለት የምስጢራት መግቢያ በር ነው። ዘይተወልደ ዳግመ እማይወልድ መንፈስ ቅዱስ። ማንም ሰው ካልተጠመቀ ወደ እግዚአብሔር መንግሥት አይገባም። ኢይክልበው ውስተ መንግሥተ እግዚአብሔር። ማንም ሰው ከውሃና ከመንፈስ ካልተወለደ መጽደቅ አይችልም። በቃ ትልቁ ትምህርት ይሄ ነው። ኒቆዲሞስ ከሰማይ ሰማያት መውረዱን ነግሮት፣ ያ ብቻም አይደለም። ወበከመ ሙሴ ሰቀሎ ለአውሬብዕ በገዳም ከማሁ አለወ ለወልደ እጓለ እመሕያው ይሰቀል ብሎ የነገረው ለኒቆዲሞስ ነው። ዮሐንስ 3:16 እዚሁ ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ዓለም እንዲድን ይሰቀል ዘንድ ይገባዋል። ስለ ፍቅር ተምሯል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ለሞት ዓለምን ወዷል። የአብን ፍቅር በልጁ በኩል ኒቆዲሞስ ሰማ። ምስጢረ ሥጋዌን ለብሶት አምስቱን አዕማደ ምስጢር ተጎናጽፎት ነው የተመለሰው። ግን የመጣው የማታው ተማሪ፣ የቀኑ መምህር፣ የቀንና የሌሊት የክርስቶስ ምስክር ሆነ። የዮሐንስ ወንጌል ምዕራፍ 7 ቁጥር 55 ላይ መድኃኒተ ዓለም ኢየሱስ ክርስቶስ ለመስቀል የመጨረሻው ሸንጎ ሲደረግ ኒቆዲሞስ ከተሰብሳቢዎቹ ባለስልጣን አንዱ ነበር። ምን አጠፋ? ምን አጥፍቶ ነው ይስተቀል ይገደል የምንለው? እስቲ እውነቱን ተናገሩ። በሕጋችንስ ጥፋት ያላጠፋ ሰው ላይ እንድንፈርድ ተጽፏል ብሎ የራሳቸውን የሕጋቸውን መጽሐፍ ጠቅሶ የሌሊቱን ጉባኤ በተነባቸው። የማታው ተማሪ የሌሊቱ ተማሪ፣ የምሽቱን ጉባኤ የጨለማው ተማሪ የጨለማውን ጉባኤ በተነ። ክብርና ምስጋና አምላካችን ይሁን። በሌሊት የመጣው ወደ ብርሃን አምላክ ነው። ስለዚህ በሌሊት የበራለት ብርሃን ለፍትህ እንዲቆም አደረገው። ሌሊት የመከራ ሕይወታችን ሊሆን ይችላል። ሌሊተ ተዛዋይኩ ምስለ ልብየ ወአንቃዕክዋ ለነፍስየ በሆኑ ለዓለም ይገድፍ እግዚአብሔር ይላል። ሌሊት ከልቤ ጋር ተጨዋወትኩት፣ ነፍሴንም አነቃቃዋት። በውኑ እግዚአብሔር ዝም ብሎ ዓለምን ይተወዋል? ይህንን ዓለም እግዚአብሔር ዝም ብሎ ይፈርድበታል? እግዚአብሔር ምሪቷን ለጥፋት ይጥላታል? አሳልፎ ለሞት ይሰጣታል? እያልኩኝ ምሕረቱንስ ዳግመኛ አይሰጥምን ብዬ ከመንፈሴ ጋር ሌሊት ተወራጨው ይላል። ተጨዋወትኩ፣ ተጨነቅኩኝ። ምን ማለት ነው? በመከራ ሌሊት ይቺ ቀን ትነጋ ይሆን? በኑሮ የጨለማ ይሄ ቀን ያልፍ ይሆን? ባልተፈጠርኩት ብዬ በተጠጠቅኩበት ቀን እግዚአብሔር ያነጋልኝ ይሆን? እንዲህ ጨልሞብን ያውቃል። ዙሪያው ድፍት ብሎብን ያውቃል። በገንዘብ የማይፈታ ብዙ ቋጠሮ በሕይወት ገጥሞን ያውቃል። ንብረት ስላለን፣ ሀብት ስላለን፣ ኑሮ ስለተደላደልን አይደለም እንቅልፍ ያጣን ሰዎች አለን። ልባችን እረፍት፣ መንፈሳችን መረጋጋት፣ አይምሯችን ሰላም ያጣ ብዙ ሰዎች አለን። በቁስ ምንም ያልጎደለብን። የእነዚህ ነገሮች ቋጠሮ ፈቺ ማን ብቻ ነው? ንገሩኝ። እግዚአብሔር ብቻ ነው። ሀወጽከኒ ሌሊተ ወፈተንኮ ለልበየ፣ በሌሊት ጎበኛኝ ልቤንም ፈተንከኝ። አያችሁ፣ እግዚአብሔር ይመጣል። በእርግጥ ኒቆዲሞስ ሌሊት ክርስቶስን ሄዷል፣ ጎብኝቷል፣ ተምሮ ነው የመጣው። በኑሮ ሌሊታችን ውስጥ እግዚአብሔር ያስተምረናል። መከራችን መማሪያችን ነው፣ ፈተናችን መውጫችን ነው። በሰው ሁሉ ከሚደርሰው መከራ የበለጠ መከራ አልደረሰባችሁም። ቅዱስ ጳውሎስ ነው የሚለው። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ እግዚአብሔር የማይወድ እግዚአብሔር የታመነ ነው። ከመከራው ጋር ትታገሱን ዘንድ እንድትችሉ መውጫውን ያዘጋጃል። መድኃኔዓለም ከፈተናው ያውጣል፣ የልባችንን መሻት ይሙላል። ስለዚህ ሌሊቶች አሉ፣ ግን ሌሊቶቹ ወደ እግዚአብሔር የምንመጣባቸው ይሁኑ ነው። በመከራ ሰዓት በዕለተ ምንዳቤከ፣ በመከራ ሰዓት ትፄዋኒ፣ ትጠራኛለህ፣ እኔም አከብርሃለሁ፣
እስመ አንተም ታከብረኛለህ፣ ታመሰግነኛለህ። በመከራ ቀን ጥራኝ፣ እሰማህማለሁ፣ እደርስልህማለሁ። አንተም ታከብረኛለህ፣ እስመ አንተ ተአኩተኒ፣ አንተም ታመሰግነኛለህና እኔ እደርስልሃለሁ። በመከራ ዘመን፣ በጭንቀት ዘመን ዘቤ በከናፍሬ አምልዳቤ ብሎ ይነዳው ከመስዋዕት ጋር በመከራ ቀን ተጨንቄ አውጣኝ ብዬ የለመንኩን ልመና ስለሰማህልኝ እበቡ ቤተ ከምስለ መባየ ከመስዋዕት ጋር እገባለሁ። ስለዚህ በሌሊት እግዚአብሔርን ጥሩት፣ ሲመሽ ወደ እግዚአብሔር ሂዱ። ጨለማውን የሚያነጋ አስመ ጽልመትን እየጸለየ አቤት የተባለለት እግዚአብሔር ብቻ ነው። ስለዚህ ምን ሊሆን ያልነጋለት ብዙ ነገሮች አሉ። ስለዚህ ለደቀ መዛሙርቱ ያልተሰጠ የጥምቀት ምስጢር ለሱ ተሰጠው። የሰው ልጅ ወደዚህ ዓለም መጥቶ ተሰቅሎ ከመከራ ሥጋ ከመከራ ነፍስ ዓለምን ካዳነ በኋላ የዳነው ዓለም የክርስቶስ ለመሆን ከውሃና ከመንፈስ መወለድ አለበት። የምስጢራት መግቢያ በር የተሰጠው ከፈሪሳውያን ወገን ለሆነ ኒቆዲሞስ። ይሄ ስለተነገረው በማታ ምስክር ሆነ። ያ ብቻ አይደለም። ሲመሽ ክርስቶስን ወደ መቃብር ይዘው ከገቡት ከዮሴፍ ጋር ሁለቱ ናቸው። ቤተ ክርስቲያኗ 50 ቀን ሙሉ ከትንሣኤ በኋላ ዮሴፍ ኒቆዲሞስ ገነቱ ወደ ኢየሱስ እያለች የቅዳሴ መግቢያ መዝሙር አድርገዋለች። እግዚአብሔር የተመሰገነ ይሁን። አንድ ሰው አያችሁ፣ በእንክርዳድ መካከል የበቀለው ስንዴ ፍሬ የሚያፈራ ሆኖ የአምላኩን ሥጋ ለመዳሰስና አይሁድ የእሱ ወገኖቹ ዘመዶቹ የሰቀሉትን ጌታ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያለ በከፈል እየገነዘ የሚያዘጋጁ የፈጣሪውን ሥጋ የክርስቶስን ሥጋ የመዳሰስ ጸጋ ተሰጠ ስንዴ ስለሆነ። ስለዚህ ዛሬ የተገኘነው ስንዴ ስለሆንም ነው። እግዚአብሔር አንድ እንክርዳድ ቢኖር እዚህ ጉባኤ ውስጥ እንዲገባ አይፈልግም። ነገ የሚሆነውን መድኃኒዓለም ያውቃል። ግን ዛሬ ገብታችኋል። ከገባችሁ አትውጡ። በቃ መስጠትን ጸጋችሁ አድርጉት፣ ከመሰጠት ጋር አድርጉት። የእኛ ነጋችን እግዚአብሔር። ከዚህ ስንወጣ የሚያጋጥመን ነገር አናውቀው። የእግዚአብሔር ጥሪ መቼ እንደሆነ አናውቀው። እኛ ግን አሁን ስንዴዎች ነው። ምክንያቱም በዚህ በመከራ ሌሊት ውስጥ ዓለም ሁሉ የክርስቶስን ስም መስማት በጠላበት ዘመን፣ ሰንበት ሁሉ በኮንሰርት በተጨናነቀበት ዘመን እንደ ጾሙ ይዞን ነው እንጂ እንደዛም እንኳን ቢሆን አስቡ። ሩጫው የሰንበት ቀን፣ ስብሰባው የሰንበት ቀን፣ እድርና ቁቡ የሰንበት ቀን፣ ለኤችአይቪ ቢሮጥ የሰንበት ቀን፣ የኮንዶሚኒየም ስብሰባ የሰንበት ቀን፣ በቃ ቲሸርት ተሰፍቶ መንገዱን የሚሞላው የሰንበት ቀን፣ ዛፍ ተከላ ከተባለ የሰንበት ቀን፣ ሰንዴ ማርኬት ከነስሙ የሰንበት ገበያ። የሰንበት ገበያ መሆን ያለባት ቤተክርስቲያን ናት፣ የነፍስ ግብይት መገበያ። ስለዚህ ከክርስቶስ ጋር ያተሻማ ዓለም የለም። እሑድን የማይፈልገው የለም። ሙሉ ዝግጅቶች አሉ። አብይ ጾም ውስጥ አሁን በዓለ ሃምሳውንማ ጠብቁት። ዓለም ለዳንኪራው በቁናሶ ይዘጋጃል። እኛም ሰተት ብለን እንገባለን። መድኃኔዓለም እዛ እድርተኛ ከመሆን ይሰውራል። ከሞት አገልግሎት ወጥቶ የክርስቶስ የመሆን አያችሁ፣ የጨለማውን አሰራር አለመደገፍ። የቀን ጨለማ ያዋጣቸው ሰዎች መሃል ነበር ያለው። እሱ ግን የሌሊት ብርሃን ያለው ክርስቶስ ዘንድ ሄደ። የእውቀት ብርሃን በራለት። ከዛ በመከራው ሰዓት ዘመዶቹ የሰቀሉትን ክርስቶስን ጌታ ጌታ እያለ ገንጽ ወደ መቃብር ይዞ ወረደ። ይሄ ትልቅ ክብር ነው። ለምን? ስንዴ ስለሆነ። ስለዚህ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበሪ ነው ሲራክ። ብዙ ስለሆነ ዓለም አትተባበሩት። እኛ የእግዚአብሔር ነን። ይህ ይስታምሩ በእግዚአብሔር ታምሩ በጓደኛ ነው። በሰው ከመታመን ይልቅ በማን መታመን ይሻላል? በእግዚአብሔር። ስለዚህ እግዚአብሔር ቸር ነው፣ ሩሩ ነው፣ ደግ ነው። ሰው ግን ይፈልጋል። ወሃለው አሃዱ በእሲ እምነፈሪሳ ከፈሪሳውያን ወገን የሆነ አንድ ሰው አያችሁ፣ እስራኤልን ከባርነት ለማውጣት አንድ ሰው ተጠቀመ። ሙሴ በሰባት ጋት ዘመን የንፍር ውሃ ወርዶ ዓለምን ሲያጠፋ ፍጥረትን በምድር ላይ ለማስቀረት አንድ ሰው እግዚአብሔር አገኘ። ጻድቅ የነበረ አንድ ሰው ከአስሩ አበው መካከል ውስጥ ዘሩ የሚቆጠር ስሙ የሚጠራ ቁጥሩ ከአስሩ አበው የሆነ በጥፋቷ ምድር በሙሉ ስትደመሰስ በሱ ጽድቅ ሚስቱና ልጆቹ ከነ ሚስቶቻቸው ተርፈው እንደገና ምድር ሞላት። ኖህ ዓለም ሁሉ ጣዖት በሚያመልክበት ጊዜ የሚታይና የሚዳሰስ የሚጨበጥ ነገር በሌለበት ዘመን አምላከ ፀሐይ ተናበበን ብሎ ጣዖት ሰው አምላኩን ፈልጎ አግኝቶ አምልኮተ እግዚአብሔርን ያስቀጠለ አበዙዋን የተባለ አንድ ሰው ተገኘ። በዘመነ አብርሃም እግዚአብሔር አንድ ሰው አለው በየመካከል እስራኤል መከራ ሲበዛባቸው አንድ ሰው ያስነሳና ያድናቸዋል። ዓለምን ለማዳን አንዲት ሴት ፈለገ። ድንግል
ንጽሕት ምድር ላይ ያለች ሰማይ ኮንኪዳግ ከሰማይ በምድር የተባለች በምድር ላይ ሁለተኛዋ ሰማይ የሆነች የሰማይ ፍጹም ንጽሕና የያዘች ድንግል ማርያም ተገኘች። አንዲት እመቤት ስሟ የተመሰገነ። አያችሁ አሁን ደግሞ ምስጢረ ጥምቀትን ለትውልዱ ለመስጠትና ዋናውን የልጅነት ሀሳብ ለማብራራት አንድ ሰው ተገኘ። አብረውት ከሚዞሩት ጋር ሳይሆን ከእንክርዳድ መካከል ስንዴ ቅዱስ ጳውሎስ በቄሳር ቤት ያሉት ምስጋና ያቀርቡላቸዋል ብሎ መልእክቱ ላይ ጽፏል። እዛ አሁን በዚህ ዘመን ባለው የኢትዮጵያ ቁመና ኦርቶዶክስ ከቤተ መንግስቱ ተገፍታ የተባረረች ናት። ይህንንም ፖለቲካ ታረጉት ይሆናል እኮ እናንተ። ብዙ እንክብካቤ የሚደረገው ለሌላ ሃይማኖት ነው። እኛ እየተወቀጥን ነው ምንለው። ይሄ እነሱም ያውቁታል፣ አውቀው ነው ያደርጉት። ተቀጥቅጦ የሃይማኖት መሪ መንገድ ላይ ከተገደለ ቄስ ነው። ፓስተርም ሼክም ተነክቷል። ነደደ ከተባለ ቤት አምልኮ ቤተክርስቲያን ነች። እየተሰበሰቡ ምንም ሳያጠፉ እየታፈሱ የሚታሰሩ ኦርቶዶክሶች ናቸው። የትኛውንም ጩኸት ቢጮሁ እነሱ የስለት ልጆች ናቸው። ሌሎች ማንም አይነካቸው። የአምልኮ ቦታ ተቀማ ከሃይማኖቶች ከተባለ ከኦርቶዶክስ ነው። በዚህ ሁሉ ውስጥ ስስ ነው ቤተ መንግስቱ። ግን እዛ ውስጥ አንድ ሰው ይኖራል። መድኃኒዓለም እኛም አናውቅም፣ እኛም አንጠብቅም። ሁሉ ቦታ ድብቅ ሰራዊት አለ። ኤልያስ ብቻ የቀረው ሲል ተው እኔ አምኛለሁ፣ ለበዓል ያልሰገዱ እኔ ዘንድ አሉ፣ አንተ ማታውቃቸው እኔ ማውቃቸው። አያችሁ እዚህ መካከል ልቡ ጣዖት የሆነ የመኖሩን ያክል ኦርቶዶክስ ፍጹም የተጠላችበት ቦታ ላይ መድኃኒዓለም ይኖረዋል። እኛ ማናውቅም። እሱ ስራው ድንቅ ነው። መድኃኒዓለም ስንዴዎችን ያቆያል፣ እንክርዳድ ከመሆን ይጠብቃል። ትልቁ ነገር ራስን ጠብቆ መኖር ነው። ሳያጣሩ አድማ ውስጥ አለመግባት፣ ሳያጣሩ ኃጢአት ውስጥ አለመግባት፣ ሳያጣሩ ወደ ርኩሰት እጅን አለመንከር ከኒቆዲሞስ እንማራለን። በጣም በርካቶች ናቸው ዙሪያውን የሞሉት። አምላኩን ያገኘ እሱ ነው። ቅዳሴ ላይ ስሙ የሚጠራ የአምላኩን ሥጋ የዳበሰ ቅዱስ የሆነ መንገዱን ሁሉ ለእግዚአብሔር የሰጠ ከአርድእት ወገን የተመዘገበ ቅድስናው የተነገረለት ከአስራ ሁለቱ አንድ ቶፋ የክርስቶስን ሥጋ እንዲነካ አልታደለም። በእመቤታችን ደረት አስደግፈው ወደ አዲሱ መቃብር የወሰዱት ባለመቃብሩ ዮሴፍና ያ ምስክሩ የማታ ተማሪ ኒቆዲሞስ ናቸው። በማታ ይማር እንጂ በርቶለታል። እንቅልፉን ያጣለት ማህሌት በአደባባይ የክርስቶስ መሆኑን እንዲመሰክር አድርጎለታል። ስለዚህ ዛሬም ለመልካም ነገር እንቅልፍ እንጣ፣ ለክፉ ነገር ግን እንውደቅ። ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ሰብዕና ይኑረን። ለበጎነት እንቁ፣ ለእርቅ እንቁ፣ ለፍቅር እንቁ። ለዘረኝነት ተዉት። የተጣለ በእናንተ ዘንድ የተናቀ ይሁን፣ የተሰቀለ የተጠላ ይሁን። እግዚአብሔር ክፉን ያርቅልን፣ በጎን ያልብስልን። ይህንን ሥራ ያሰብነውን በጎ ሥራ ፈጻሚውን ያሳምርልን። እኛውን ስንዴዎች እግዚአብሔር ሚሊዮኖች አሉት እዚህ ከተማ፣ ግን ለዚህ መቅደስ የፈለገው ያጨው እናንተ ነው። ስለዚህ ስንዴዎች ናችሁ። ምንም ግራና ቀኝ አትበሉ። እጃችሁን እግዚአብሔር እርጥብ አድርጎ ይምላላችሁ። አጽዋረ ቤተክርስቲያንን ያስታክስልን፣ መቅደሳችንን ሙሉ ያድርግልን። የሚሰሩ ልጆች አይጥፉ። የዚህ ዘመን ዘሩባቤሎች እናንተ ናችሁ። ያቺ የገጠሯን ቤተክርስቲያን የቅድስና ወዘው ያልጠፋዋል የተዋበችውና ያማረችው የሰማይ ምሳሌ የሆነች ዘትትቤሰት በጽራርያም ዘናይል የተባለችዋል ቤተ ክርስቲያን በትክክል ምስክር ሆናችሁ ልጅ ለመሆን የዛ በዓት ጸሎት እንዲደርስልን እዚህ ተገኝታችኋል። የዛ ቦታ ጸሎት ጸሎተ ማርያም፣ ውዳሴ ማርያም የመናንያንና የአባቶች ምስጋናውና ቅዳሴው ከጸሎቱ ጋር ሲያርግ የእኛም መሻት አብሮ ያደርግልን። ከፍ ያለ ጸጋ ይስጠን። ወስብሐት ለእግዚአብሔር።